የሐማስ ተዋጊ አንጃ አግቶ ከያዛቸው ከ240 በላይ እስራኤላውያን ምርኮኞች ከ60 በላይ መጥፋታቸውን አስታውቋል። በጋዛ ሰርጥ የእስራኤል ጥቃት ከተጀመረ ወዲህ ከ5000 በላይ ህፃናት መገደላቸውን የተባበሩት መንግስታት ድርጅት በምሬት ገልጧል። የእስራኤሉ የቅርስ ሚኒስትር አሚሻይ ኤሊሁ በበኩላቸው በጋዛ ሰርጥ ላይ የአቶሚክ ቦምብ እንዲጣል ሐሳብ ማቅረባቸው በገዛ ሀገራቸው ባለስልጣናት ዘንድ ድንጋጤን ፈጥሯል ነው የተባለው። የእስራኤሉ የመከላከያ ሚኒስትር ዮአፍ ጋላንት በበኩላቸው የጋዛ ሰርጥ ነዋሪዎች ፍልስጤማውያን የሐማሱን ቀንደኛ መሪ ያህያ ሲንዋርን ካለበት ፈልገው ቢገድሉት የጦርነቱ መዘዝና ቀን የቁጣ መዓቱ ያጥርላቸዋል፣ ይቀልላቸዋል ሲሉ ገልጠዋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የእስራኤል የጦር አውሮፕላኖች በዚያ የጋዛ ሰርጥ ሰማይ ላይ የተርብ መንጋ የተለቀቀ እንጂ የጦር አውሮፕላኖች አይመስሉም። ከሰማይ ሰማያት እንደተከፈተ ቀን ላይ ዝናብ የእሳት ዶፋቸው ላፍታም ያለማባራቱ ይነገራል። በዚያ የእስራኤል የጦር አውሮፕላኖች ተደጋጋሚ ጥቃት ታዲያ ሐማስ በባለፈው የጥቅምት 7ቱ ቅዳሜው ጥቃት አግቶ ከወሰዳቸው በርካታ ሰዎች ከ60 በላይ እንደጠፉበት አስታውቋል። የአላቅሳ የሰማዕታት ብርጌድ ቃል አቀባይ አቡ ኡባይዳ በሰጡት ማብራሪያ በዚያ የእስራኤል ከባድ ጥቃት መካከል ታጋቾቹ እስራኤላውያን ጠፍተዋል ነው ያሉት። ባጭር ቃል ጉዳዩ እጅጉን የሚያስጨንቅ ሆኗል። የእነዚያ ሰዎች መጥፋት ከተረጋገጠ ደግሞ ሰዎቹ በእስራኤል የአየር ጥቃት ተገድለዋል ወደሚል ድምዳሜ ይወስዳልና እጄን በጄ ይሆናል። ወዲያም ደግሞ ግን ሐማስ ራሱ ምርኮኞቹን ቀልቷቸው ሊሆን ይችላል የሚል የበረታ ስጋትን አሳድሯል። አፈቀላጤው አክለውም የ23ቱ የጠላት ምርኮኞች አስከሬን ሲሉ ከፍርስራሹ ስር ስለመቀበሩም ፍንጭ ሰጥተዋል። በጥቅምት 7ቱ የአላቅሳ ማዕበል ዘመቻ የሐማስ ኃይሎች ከያዟቸው ከ250 በላይ ምርኮኞች 200 እስራኤላውያን በአልቋሲም ብርጌድ እጅ እንዳሉና የተቀሩት ደግሞ በሌሎቹ የፍልስጤማን ተዋጊ አንጃዎች እጅ እንዳሉ አቡ ኡበይዳ አስታውቀዋል። እኒያ 60ዎቹ ግን በድንገት ጠፍተዋል ነው ያሉት። የእስራኤል ሹማምንት ገና ከመጀመሪያው የጥቅምት 7 2023 ቅዳሜ ቀን የሐማስ ጥቃት ጀምሮ በጋዛ ሰርጥ የከፋ ጥቃት ቢፈጽሙም የበቀል ጥማቸው ሊረካ አልቻለም። ትናንት ከወደ እስራኤል በተሰማ ዜና የእስራኤሉ የቅርስ ሚኒስትር አሚሻይ ኤልያሁ መግለጫ ሲሰጡ በጋዛ ሰርጥ ላይ የአቶሚክ ቦምብ ሊጣል እንደሚችል ገልጠዋል። አንድም ዶሮ በጋን ሁለትም ለሞተ ጅብ መንታ ጦር መስበቅን ነው። የአሚሻይ ኤልያሁ መግለጫ ታዲያ እውነታውን ያላገናዘበ በሚል በእስራኤላውያን ባለስልጣናት ዘንድ ሳይቀር ትችት አትርፎባቸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የሀገራቸው ጦር ኃይል የዓለም አቀፉ ሕግ በሚፈቅደውና ንጹሐንን በጠበቀ መልኩ የተጠናቀረ ጥቃታችን ይቀጥላል ነው ያሉት። ከኮልማ በራማ ሬዲዮ ጋዜጠኛ ጥያቄ የቀረበላቸው የእስራኤሉ የቅርስ ሚኒስትር በውኑ የአቶሚክ ቦምብ በጋዛ ሰርጥ ላይ ይጣላል የሚል ሲሆን ኤልያሁ በምላሻቸው የአቶሚክ ቦምብ መጣሉ አንድ አማራጫችን ነው ሲሉ አብራርተዋል። ዘ ታይምስ ኦፍ እስራኤል ባሰራጨው ዘገባው የኢታማር ቤንግቪር ቀኝ ክንፍ ፓርቲው አባሉ ኤልያሁ በእስራኤል አዲስ የተቋቋመው የጸጥታ ማስከበር የጋዛ ሰርጥ ዘመቻ የውሳኔ ሰጪ አካል ጋር በአባልነት የተቀመጡ ሰው አይደሉም ነው ያለው። ኤልያሁ በጋዛ ሰርጥ ምንም አይነት የሰብአዊ እርዳታ እንዲቀርብም አንፈቅድም፣ የናዚን ኃይሎች መቀለብም ዳግም መታገስም አንችልም ብለዋል ነው የተባለው። እንደ ኤልያሁ አቋም ታዲያ እስራኤል የጋዛ ሰርጥን ምድር ሙሉ በሙሉ መውሰድ አለባት የሚል ነው። ሰውየው እምባቀረሽ በሆነው ንግግራቸው ጥያቄ ይቀርብላቸዋል ዳግም። አረ ለመሆኑ በጋዛ ሰርጥ ያሉት ፍልስጤማውያንስ የት ይሄዱ ይላሉ ሲሏቸው በቃ ሲፈልጉ አየርላንድ ወይም ወደ በረሃ መሄድ ይችላሉ። በጋዛ ሰርጥ ያሉት በኤልያሁ መግለጫ ማንስተርስ ወይም ጭራቆቹ ማለታቸው ነው። ለራሳቸው መጠጊያ ይፈልጉ፣ በጋዛ ሰርጥ ግን ሊኖሩ አንፈቅድላቸውም ሲሉ አስታውቀዋል። አከሉናም ኤልያሁ የሰሜናዊ ጋዛ ሰርጥ ህልውናው ማብቃት አለበት፣ ከዚህ ውጪ ማንም የፍልስጤም ወይም የሐማስን አርማና ሰንደቅ ዓላማ የያዘ ሰው በምድሪቱ የትኛውም ክፍል መኖር የለበትም ነው ያሉት። ሐማስ በበኩሉ ባወጣው መግለጫው እስራኤል በጋዛ ሰርጥ የስደተኞች መጠለያ ላይ በፈጸመችው ከባድ ጥቃት ትናንትና እሁድ ብቻ ከ45 በላይ ንጹሐንን ገድላለች ነው ያለው። የአረቡ ዓለም ሀገራትና መንግስታት እንዲሁም የምዕራቡ ዓለም ህዝቦች በጋዛ ሰርጥ የተኩስ አቁም ይደረስ ዘንድ አበክረው በሚጠይቁበት በዚህ ወቅት የእስራኤል ጦር ኃይል በጋዛ ሰርጥ ሰሜናዊ ክፍል የእግረኛ ኃይሉንና የጦር ታንኮቹን አስገብቶ የቤት ለቤት አሰሳውን አጠናክሮ ለመቀጠል መሰናዳቱን ገልጧል። ዛሬ ከዚያው ከእስራኤል በምስል ተደግፎ በወጣ መረጃ እስራኤልን ከጋዛ ሰርጥ በሚያዋስነው ሰዴሮት ከፍርስራሹ ላይ የእስራኤል ሰንደቅ ዓላማ ከፍ ብላ ስትውለበለብ ታይታለች ነው የተባለው። በሐማስ ከሚተዳደረው
የጋዛ ሰርጥ የጤና ባለስልጣናት በወጣ መግለጫ ደግሞ በአመዛኙ ሴቶችና ህፃናት የሆኑ ወደ 10,000 የሚጠጉ ፍልስጤማውያን በእስራኤል ጥቃት ተገድለዋል ነው ያሉት። አሜሪካ ትናንት ባወጣችው መረጃ ድግን ሚሳይሎቿን እንደ ችቦ የጫነችው የባህር ሰርጓጅ የጦር መርከቧ ወደ መካከለኛው ምስራቅ የውሃ ክልል መድረሷን አስታውቃለች። የባይደን አስተዳደር በመካከለኛው ምስራቅ ጦርነቱ እንዳይስፋፋና መልኩን እንዳይቀይር በሚል የጦር አውሮፕላን ተሸካሚ ግዙፍ የጦር መርከቦቹንና በ45 ዙር ግዙፍ የዕቃ መጫኛ አውሮፕላኖች የተጫነ የጦር መሳሪያና ጥይት መላኩ ይታወቃል። በመካከለኛው ምስራቅ የሰፈረው የአሜሪካ ዕዝ ትናንት በሰጠው ማብራሪያ የኦሃዮ ክላስ የባህር ሰርጓጅ የጦር መርከብ ኃላፊነቱን ለመወጣት በመካከለኛው ምስራቅ የውሃ ክልል ደርሷል ሲል ገልጧል። የኦሃዮ ክላስ የባህር ሰርጓጅ የጦር መርከብ ከካይሮ ሰሜናዊ ምስራቅ ክፍል በሚገኘው የስዊዝ ካናል ወይም የስዊዝ ቦይ ደርሳ ከውሃው ከርስ ዘቅጣ ማድፈጧ ታይቷል ነው የተባለው። የአሜሪካ ባህር ኃይል 4 የኦሃዮ ክላስ የባህር ሰርጓጅ የጦር መርከቦች እንዳሉት ይታወቃል። ቀድሞ የባለስቲክ ሚሳይል ተጠምዶባት የነበረችው የባህር ሰርጓጅ የጦር መርከብ አሁን የቶም ሃውክ ክሩይዝ ሚሳይል እንድትተኩስ ተልዕኳ መለወጡም ተነግሯል። እኒያ የአሜሪካዎቹ 4ቱም የኦሃዮ ክላስ የባህር ሰርጓጅ የጦር መርከቦች ታዲያ እያንዳንዳቸው 154 የቶም ሃውክ ክሩይዝ ሚሳይሎች የተጠመዱባቸውና ከ50 በመቶ በላይ የተቃራኒ ጦር ኃይልን ሚሳይሎች ማውደም የሚችሉ ስለመሆናቸው ይነገራል። በእኒያ የአሜሪካዎቹ የኦሃዮ ክላስ የባህር ሰርጓጅ የጦር መርከቦች የተጠመዱት 154 ቶም ሃውክ ክሩይዝ ሚሳይሎች እያንዳንዳቸው ከ1000 ፓውንድ በላይ እጅግ ከባድ ተቀጣጣይ ፈንጂዎችና የጦር መሳሪያዎችን ያጨቁ መሆናቸው ተገልጧል። ልዩ የሚያደርጋቸዋል ነው የሚባለው። ከዚያም ውጪ እነዚያ የጦር መሳሪያዎች የፍጥነታቸውን ነገር ለመናገር አይቻልም ነው የተባለው በደፈናው። አሁን አሜሪካ የባህር ሰርጓጅ የጦር መርከቦቿን በመካከለኛው ምስራቅ ቀጠና የመላኳ ነገር የመጣው የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቀጠናው ካሉ አጋር ሀገራት ጋር እንዳብነትም በቱርክ፣ በኢራቅ፣ በሶሪያ፣ በዌስት ባንክ፣ በዮርዳኖስና በቆጵሮስ ጉብኝት እያደረጉ ባሉበት ወቅት ነው። ትናንት አመሻሽ ላይ የአሜሪካው የመከላከያ ሚኒስትር ሎይድ ኦስቲን ከእስራኤሉ አቻቸው የአፍ ጋላንት ጋር መምከራቸውን ታውቋል። ኦስቲን በንግግራቸው በጋዛ ሰርጥ ለንጹሐን ፍልስጤማን ጥበቃና የሰብአዊ ድጋፍ ይደረግ ዘንድ አሳስበው ሀገራቸው ለወትሮም የጋዛ ሰርጥን ጦርነት ለማባባስ እጃቸውን የሚያስገቡ አካላት ካሉም አኮማትራ ለማስቀመጥ ቆርጣ መቆሟን በድጋሚ አስታውቀዋል። በመካከለኛው ምስራቅ ቀጠና በኢራቅና በሶሪያ ባሉት የአሜሪካ የጦር ማዘዣዎች ላይ የሚፈጸመውን ተደጋጋሚ ጥቃት በተመለከተም በአሜሪካ የመከላከያ ሚኒስቴር የፔንታጎኑ ክፍል የፔንታጎን መረጃ ክፍል ኃላፊው ብርጌዲየር ጀነራል ፓት ራይደር በሰጡት ማብራሪያ ማንም የቀጠናውን ጦርነት ለማስፋፋት ወይም ለማባባስ ቢሞክር ወይም መረጃው ቢገኝበት ያኔ እሱን አያርገን የቁጣ መዓታችን ይወርድበታል ሲሉ ነው ያስጠነቀቁት። ዘ ፔኒንሱላ ትናንት ባወጣው መረጃው በጋዛ ሰርጥ የሐማስና የእስራኤል ጦርነት ከተጀመረበት ቀን አንስቶ ከ5000 በላይ ህጻናት መስዋዕታቸውን ገልጧል። በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ባወጣው መረጃው በጋዛ ሰርጥና በዌስት ባንክ በሰማዕትነት ያለቁት የፍልስጤማን ህጻናት ቁጥር 5143 ያውም ዕድሜያቸው ከ12 ዓመት በታች የሆኑ መሆናቸውን በጸጸት ገልጧል። የጋዛ ሰርጥ የጤና ባለስልጣናት በበኩላቸው ከሞቱት ህጻናት ውጭም ከ1200 በላይ ህጻናት በፍርስራሽ ስር ተቀብረዋል ሲሉ ያሳያሉ። ይህ በእንዲህ እንዳለ ኢራንና ሄዝቦላ በእስራኤል ላይ የተጠናከረ ጥቃት ለመሰንዘር በጥልቅ መምከራቸው ተገልጧል። የኢራን መንግስት በተለየ አቋሙን በገለጠበት መረጃው የጽዮናዊት እስራኤል መንግስት ከጭካኔም በላይ መገለጫ በሌለው የጭካኔና ክፉ ውሳኔው የአቶሚክ ቦምቡን አበሳቸው በበዛውና ዘራቸው ከምድረ ገጽ እንዲጠፋ በተፈረደባቸው ፍልስጤማውያን ላይ ለመጠቀም ማለሙ ለመላው ዓለም የማንቂያ ደወልና የስጋት ደመና ነው ብለውታል። የኢራን የውጭ ጉዳይ ሚኒስትር አፈቀላጤ ናስር ካናኒን ከያስድፍን ዓለም ምን ይጠብቃል? ከዚህ ጀምሮ በዚህ ፋሽስት መንግስትና በአጋር አባሮች ሁሉ ላይ በአንድነትና በጽናት ግንባር ፈጥሮ ሊወጋቸውና ቅድሚያ አቶሚክ ቦምቡን በእነርሱ ላይ ሊያደርገው ይገባል ነው ያሉት። የእስራኤሉ የቅርስ ሚኒስትር አሚሻይ ኤልያሁ በጋዛ ሰርጥ ጦርነት የኒውክለር ቦምብ ሊጣል እንደሚችል መናገራቸው አይዘነጋም። የኢራን አብዮታዊ ዘብ ኃይልና የሄዝቦላ መሪዎች የኢራቅን አንጃዎች በሚረዱበት መንገድ ዙሪያ በጥልቅ መምከራቸውም ነው የተነገረው። በሶሪያ ያለው የሰብአዊ መብት ተሟጋቹ ተቋም ዛሬ ባወጣው መግለጫው የኢራን አብዮታዊ ዘብ ኃይልና የሄዝቦላ ከፍተኛ አመራሮች በኢራን ቋሲም ሱሌይማኒ ማዕከል ተገናኝተው መምከራቸውን አስታውቋል። ይሁንና እነማን እንደተሳተፉ በስብሰባው ወይም በውይይቱ በስም የተገለጠ ነገር የለም። ወዲያም በኢራቅ ስላሉት በእስራኤልና በአሜሪካ ላይ ጥቃት ለማድረስ ስለተዘጋጁት ታጣቂ አንጃዎች የተሰጠ ፍንጭ የለም። የኢራን አብዮታዊ
አብዮታዊ ዘብ ኃይል አመራሮችና የሄዝቦላ አመራሮች መክረውና ዘክረው በኢራቅ ያደፈጡትን ታጣቂ ኃይሎች ለማሰልጠንና ለመምራት ሐጂ መሐመድ አልሸሪፍን መሰየማቸው ታውቋል። በቁሳቁስ አቅርቦቱ በኩል በተመለከተ ደግሞ አሊ አልሐኪምን መሰየማቸውን ተነግሯል። ይህንን የመዘኑት የወታደራዊ ተንታኞቹ ታዲያ በመካከለኛው ምስራቅ የፈነዳው ጦርነት ለቀጠናው ብቻም ሳይሆን ገና ለድፍን ዓለም የሚተርፍ ዳፋውን ያሳዩበታል። እስራኤል ከባለፈው ቅዳሜ ወዲህ በአልመጋዚ የስደተኞች መጠለያ ጣቢያ ጥቃት ፈጽማ 45 ሰዎችን እንዲሁም በአላቅሳ ሆስፒታል ላይም ጥቃት ፈጽማ 52 ሰዎችን መግደሏ ትናንት እሁድ ለዛሬ ሰኞ አጥቢያ የተሰማ ዜና ነው። ትናንት እሁድ ለዛሬ ሰኞ አጥቢያ የጋዛ ሰርጥ ሰማይ ፀሐይ ያለ ጊዜዋ ወጥታ ቀትር ያደረገችው አለያም ፀሐይ ራሷ ተቃጥላ ከሰማይ የወደቀችበት ስፍራ መምሰሉን በዘግናኝ ይዘቱ የሚገልጡት ብዙዎች ናቸው። ወዲያ ደግሞ 120 ማይሎች ርቆ በሚገኘው የሊባኖስ ድንበርም የሊባኖሱ ሄዝቦላ ከባድ የተባለ ተኩስ ልውውጥ ማድረጉ ተሰምቷል። ያንን ተከትሎም የእስራኤል ጦር አውሮፕላኖች ባደረሱት ጥቃት 3 ሕፃናት ከአያታቸው ጋር መገደላቸው ታውቋል። ይህ ሄዝቦላ ኃይሎች ለዚያ የበቀል ምላሽ ያሉትን የሮኬት ጥቃት በእስራኤሏ ቂርያት ሽሞና ከተማ ላይ ማዝነባቸውም ተነግሯል። ይህንን ያህል ሞቱና ቆሰሉ የሚለው መረጃ ባይወጣም ሩሲያ፣ ቻይናና ኢራን ደግሞ ሐማስን በከፍተኛ ደረጃ እየደገፉ መሆኑ ተገልጧል። ሶስቱ ሀገራት በእስራኤልና በአሜሪካ መካከል ያለውን ግንኙነት ለማቋረጥ አበክረው እየሰሩ መሆናቸውን የኒውዮርክ ታይምስ ዘገባ ያትታል። አሜሪካን በበኩሏ ዛሬ ባወጣችው መግለጫዋ ሄዝቦላ በሐማስ ጦርነት እጁን የሚያስገባ ከሆነ ስትል በቀጥታ ያላንዳች ማቅማማት እስራኤልን ወግና ወደ ጦርነቱ ለመግባት ዝግጅቷን አጠናቃ በከፍተኛ ተጠንቀቅ ላይ መሆኗን አስታውቃለች። የሄዝቦላው መሪ ሰይድ ሐሰን ነስረላ በቅርቡ በሰጡት ማብራሪያ በጋዛ ሰርጥ ለቀጠለው ጦርነት ዋናዋ ተጠያቂ አሜሪካ ናት፣ እስራኤል አንድና ተራ የግድያ መሳሪያ ናት ማለታቸው አይዘነጋም። ነስረላ ዛሬ ደግሞ ጦርነቱን ወሳኝ ነው ብለውታል። የእስራኤል ጦር ኃይል ዋና አዛዥ ሄርዚ ሃሌቪ በበኩላቸው የጦር ኃይላቸው በየትኛውም ጊዜ ባሻው ወገን ላይ ጥቃት ለመክፈት በጥፍሩ ቆሟል ነው ያሉት። ትንታኔ ዘገባውን ስናዘጋጅ በዋቢነት ያሆ ኒውስን፣ አሻር ቀላውሳትን፣ ቢቢሲን፣ ሲኤንኤንን፣ አልጀዚራን፣ ፎክስ ኒውስን፣ ኢንዲፔንደንታይን፣ ኢየሩሳሌም ፖስትን፣ ዋሽንግተን ኤግዛማይነርን፣ ዋሽንግተን ታይምስን፣ አሶሺየትድ ፕሬስንና አዣንስ ፍራንስ ፕሬስን ተጠቅመናል።